እጅግ አስገራሚና አሳዛኝ የ50 ሚሊዮን ብር ስጦታ። ይህ በምስሉ የምትመለከቱት ወጣት አህመድ ይባላል። እናቱ በልጅነቱ ጥላው ብትሞትም አባቱ ግን በስልጤ ዞን የገጠር ሻይ ቤት ተቀጥረው እየሰሩ አንቀባረው ያኖሩት ነበር። ልጃቸውን እንዳይሰማው በማሰብ በወጣትነታቸው ሌላ ሚስት ሳያገቡ አባትም እናትም ሆነው አሳደጉት። እንደ ሴት እየሰሩ የእናቱን ቦታ ሸፍነውም አሳደጉት። የአህመድ ጓደኞች በጫወታ መሃል አባትህ ሴት ነው እንዴ ቆጮ ሚጋግረው ብለው በአባቱ ሲቀልዱ በጣም ውስጡ ተነካም። የሚይዘው የሚጨብጠውም ነገር አጣም። በ14 ዓመቱ በመኪና ተንጠልጥሎ እግሩ ወደ መራው ሄደም። አባትም ወደ ቤት ሲገቡ ልጃቸው የለም። ፈለጉት፣ አፈላለጉት፣ ደብዛው ጠፋ። ለ15 ዓመታት በልጃቸው ፍለጋ ይገኝበታል ወደ ተባለ የሀገሪቱ ክፍል አፈላለጉት። አህመድ ግን ሊገኝ አልቻለም። አህመድ የአባቱን ሕይወት ለመቀየር ወኔ ሰንቆ ሕልሙን እንደሰነቀ ባህር ማዶም ተሻግሮ ነበር። ከ15 ዓመታት በፊት መኪና ላይ ተንጠልጥሎ ያዩት ቱሪስቶች ይዘውት ከሀገር ወጥተውም ነበር። የልጅ አዋቂው አህመድ ከነ ሕልሙ የደረሰው የኳታር የንጉሳውያን ቤተሰቦች ጋርም ነበር። አህመድን ከጠበቁት በላይ መረቦቹ ወደዱት። 15 ዓመት ሰርቶ አንድም ቀን ደሞዝ ጠይቆ አያውቅም። አስቀይሟቸውም አያውቅም። ሐቃቸውን ይነካ እንደ ድሃ ልጅ የሚያምረው ነገር የለም። አረቦቹ ለዚህ ባለ ተስፋ ወጣት ስጦታ ሊያበረክቱለትም ቀን ቆረጡ። ቀኑ ደረሰ። አህመድን ሰርፕራይዝም አደረጉት። ውድ የሆነ የንጉሳውያን መኪናም ሸለሙት። አህመድ ግን ከደስታ ይልቅ ቅር አለው። ፊቱን አይተው ስጦታው ያነሰው መስሏቸው ምን ብናደርግልህ ደስ ይልሃል ማለት ያኔ ፊቱ በራ። ለአባቱ በአዲስ አበባ ቤት ግዙልኝም አላቸው። እነሱም አላቅማሙ። ፕሮሰሱን ጨርሰው አዲስ አበባ ቤተል የሚባለው አካባቢ ላይ በ50 ሚሊዮን ብር ቤት ሳይሆን ቤተ መንግሥት የመሰለ ቤት ገዙለት። እንደ ባለስልጣን በቪኤት ሽፍን መኪና ወደ አባቱ ሀገር ቤት ስልጤ ዞን አመራ። ትላንት የድሃ ልጅ የነበረው አህመድ በ60 ሚሊዮን ብር መኪና ሰፈሩ ደረሰም። አንድም ያወቀው ሰው የለም። አባቱ ቤት ሲገባ አባት ወዲያው አወቁት። የልጃቸው ጠረን የመልኩ መቀየር እንዳያውቁትም አላደረጋቸውም። አልቅሰው ተላቅሰው በደስታ ሳይተኙ አደሩ። በነጋታው ጠዋት መሄድ አለብንም አላቸው። የገጠሩን ቤትና ንብረት ለተቸገሩት እንዲሰጡ አድርጎ ይዟቸው ወደ አዲስ አበባ ከተፋለም። የቤቱ ደጃፍ እንደደረሱም አባት ግቢውን መርገጥ ከበዳቸው። በዓይናቸውም በሕልማቸውም አይተውት የማያውቁት ቤት ገቡ። ይህ እኮ ያንተ ቤት ነው አላቸው አህመድ። ላንተን የገዛሁልህም ሲላቸው እንባ ተናነቃቸው። አባት የሰሙትን ማመንም አቃታቸው። ምን ላደርግበት ነው? እንዴትና በምን ገንዘብ ስገዛ? እንደ እናትም እንደ አባትም ሆነ ላሳደከኝ አባቴ ሲያንስህ እንጂ አይበዛብህም አላቸው። አህመድም ለአባቱ ከቤቱ እጅግ የበለጠ ሌላ ሰርፕራይዝ ነገራቸው።